እና ጠላ መጠጣት ምናምን አሁን ሳይት ላይ ይቻልማ አንዴ አይፈቀድም አይመከርም ራሱ አይመከር ለዚህ ነው የድሮ ቤቶች የሆነ ቦታ ጣም የሚያለ ነገር ማያጣችሁ እኔ አላልኩም አላየሁ የቦሎኬት ጠማማ ነው የግንበኛ ጠማማ ነው እንጂ የግንበኛ ጠማማ ግንበኛ ይጠጣል ይባላል እንትን ነው ግንበኛ ሲጠጣ ኮንዶም የሆነ ነገር ይባላል ምን እንዳይሰነጠቅ ነው ግንበኛና ቦሎኬት ውሃ ካልጠጣ ይሰነጣጠቃል ፍቅረኛው እንድትሆን ሲጠይቃ ሰምተህ ታውቃለህ እንደዛ ፍቅርሽ በልቤ ላይ ኮንክሪት ሰብቶ ነው የሚለው ምንድን ነው ይሄን ራስ ጨበር የምሬን እኮ እንደዛ የኔ ቆንጆ ነው በቃ የኔ ጠንበላል ዛሬ በስራ ሰዓታችን በቴምር ሪል ስቴት ቆይታ ላደርግ ወደዛ ያመራው ገኛለሁ እዛ የተለያዩ የግንባታ አሊያም የኮንስትራክሽን ስራዎች እንዳሉ ይታወቃል እኔም በአንደኛው የሥራ ክፍል ወይንም ደግሞ እዚህ ስራ ቦታ ላይ ተመድበህ ቆይታ ማድረግ አለብህ በተባልኩበት ጋር ቆይታ ላደርግ እያቀናው ነው መልካም ጊዜ ይሁንላችሁ ኃይለ ስንታየው እንኳን ደህና መጣ እንዴት ነህ ሰላም ነው ሁሉ ሰላም አለ መስከን ደህና ሁሉ ሰላም ነኝ ሰላም ነው አለን ስራ ቆንጆ ነው ለምቴን እየሰራ እንገኛለን ስራ ላይ ነን በጣም ግዙፍና ቆንጆ ነው ግንባታ እየገነባን ነው የምንገኘው ዛሬ ያለና በስራታችን ጥሩ ደስ ይለናል ልናግዝ ግዴታ ነው ልናይ መተናል የኛ ሰራተኞች ጎበዝና ጠንካራ ናቸው አንተም እንደነሱ ጎበዝና ጠንካራ መሆን አለብህ ትሆናለህ አሁን ትወጣለህ በጊዜ ሽንድና ከባለሙያዎች ጋር አገናኘ አንተ እዚህ ጋር ጠብቀኝ ሴፍቲ ይዤ ልምጣ ሴፍቲ ሳይለበስ መግባት ስለማይቻል ይግድ ሴፍቲ እየጠበቅኩ ነው ኬፕ አለ አንጸባራቂ አለ ሌላው ምን ነው ጫማ ነው መጣ አምጣሽላለሁ እሺ ልበሳ ማንዲስ ዮንኩ ያለ የተሰማኝ በለበስ አይደለም በለበስ አይደለም እናየዋለን ስራ ላይ ስራማ ችግር የለም ማስተዋል ልምድ አለኝ እንኳን አልነገሩም እንዴ ነግሮኛል ልስን ብት ስናይ ደግሞ እናረጋግጣለን ከስካሶ የሚባል ነገር አለ አለባበስ ባለሙያ ትመስላለህ ቀላል መስሏል እንዲህ መሰለ እንዴ አባቴ እንሂድ ወደ ሳይታችን ስንት ፕሮጀክት ጨርሼ የመጣው ሰው እንደሆንኩ መተናል እንዴት በቃ ለስራ ያለኝ ጉጉት ሰላም ነው ላስተዋውቅ እሺ ሰላም ነው እንዴት ነው እንኳን ደህና መጣችሁ እንኳን ደህና ቆየን ማንንም በል እኔ አሸናፊ እባላለሁ መልካም እሺ እናመሰግናለን እሺ እንዴት ነው ሰላም ነው ያው የፈለግከው ማዘዝ ትችላለህ ቆይታ እናደርጋለን ከመድረብ ጀምሮ ነው አሁን አንተ እንግዲህ እቺ ማውቃት ቦካ አድርጋት ቦካ አድርገና እሺ እዛ ጋር ሆነ መሬት አላካፈው እኔ ስራ ልጀምር ወይስ ላግዝ ያለውን ነገር ላሳይ ትንሽማ የሆነች ነገርማ ሂንታ ጊዜ የታለ አካፋ አምጪልን እንዴት አረግልንና እንደዚህ አድርገ በቃ ይሄኛው ብቻ ቀላል ነው እሺ አረቀላል ነው እሺ ላሳይ ብዬ ምንም ቢያመልጠኝ ነው ያው ከተሏለሁ ይሄን መጀመሪያ እንደዚህ እናዋዳለን በቃ እስቲ እሷን ከፈከፈት ታረግና በዚህ ጋር እንከፍታለን ቆይ እኔ ሄደለ እንዴ መሰለ እንዴ አባ አረ በህግ አምላክ አንተ ቆይ ትንሽ ላግዝን በህግ አምላክ ባይሆን ትጭንልኛለህ በህግ አምላክ እንዴ አንተ ይኸውልህ ምን ያዋርደኛል እንዴ በእናትህ ከአንዳንድ ና አንድ አካፋ ብቻ ነው ያለው ይሄን በቃ ይሄን አንድ ሁለት ትጭንልኛለህ ስንት ዓመት ሰራህ ግን አንተ እኔ አሁን 10ኛ ዓመቴ 10 ዓመት ያንተ የሙያ መጠሪያ ምንድን ነው የሚባለው እኔ ግንበኛ ነኝ ግንበኛ ኦኬ ቀጠን ይበል ይወፍር ከዚህኛው ከወፍራሙ ትጭንልኛለህ ከዚህኛው ነው ስለዚህ እኔ ልጀምር ያው ምልህ እኔ በቃ እሱን ብቻ ትጭንልኛለህ እዚህ ላይ ይሄኛውን ብቻ ባካፋ እሺ እሱ
ጋር ነው ፈልጋው? አዎ ከዚህ ላይ ትጭንልኛለህ። ልጀምራ? ጀምር። እሺ ጫንልኝ። ላምጣ አይደል? ወፈር ካለው ነው ፈልጋው? ወፈር ካለው ይጨመር እንዲህ መሰለ እንዴ? አንደኛ አቀጠንኩት እንዴ? አቀጠንኩት። አሪፍ ነው። ከላይ በሜትር ስለምንዘጋው ቀጠን ሲልም አሪፍ ነው። ብሎኬት ምን አመጣልናል? ሙሉ ለማድረግ የኛውን ሳይት ከጀመርክ ምን ያህል ጊዜ ነው? እዚህ አላቸው ሌላ ቦታም ስላላቸው እየሄድን ያው በምንጠራበት ሰዓት እዛም ሂዱ እዚህም ሂዱ ሲባል እንሄዳለን። አሁን ብሎኬት ላይ መጀመሪያ የጭቃ ቤት በመስራት ነው የጀመርከው ወይስ? ኧረ አይደለም፣ በሂደት ነው እንትን የሚባለው ብዬ እኮ ነው። እውነት ነው። አይ መጀመሪያ ሲጀምር እንደዚሁ እንትን ስል አንዳንድ ብሎኬት አስገይድ ነበር። ሌላ ድርጅት ውስጥ ሰራ ነበረ። ኦኬ። እና አንዳንድ ብሎኬት ትገይዳለሁ። እሱ ቱምቢ ነው አይደል? ይሄ ቱምቢ ነው። ውሃ ልክ ምናምን እንጠብቅበት። ይሄ ውሃ ልክ ነው ራሱ ብሎኬቱ። ከዛ እቺ ማለት የዚህና የዚህ ያነጣጥራ ማለት ነው። አይገፋም። ቱምቢ ወስድ እንደዚህ ትይዛታለህ፣ ትጥላለህ። ከከፈተ ጠጋ እናደርገዋለን። ከዛ እንደዚህ ስንጥለው ራሱ ሲመጣ በቃ ቱምቢ ነው ማለት ነው። ከከፈተ ማርኬቱ ጋር የሚከፍተው አሁን እዚህ ጨረራለች። ንፋሷ ካለች በቃ ራሷ ነች ማለት እላዩ ላይ ከተኛ ተኝቷል፣ ትክክል አይደለም ማለት ነው። ራሷ ትነግረናለች። ከላይም ያትች ያው ልክ ነው። እንዲህ ያረግና ያለ ማለት እያንዳንዱን ብሎኬት ዘገዘገው ይለ እንዴ? ቆይ ከዚህ ትጨምርልህ። ማወፈሪያ የተቦካ ስላለ እስከዛኛ አይነን ስራ ከዛ ብሎኬት ላቀብል። አሁን እሱን ውሃ ልኩ ምናምን ጠብቀን ነው። ውሃ ልኩን ጠብቀን እዛና እዚህ ቱምቢ አየና እዛ አየን እዚህ አየን። ከዛ በኋላ ጫፍና ጫፍ ወጠርን። በቃ ይሄ ማለት ራሱ ነው በቃ የሚመራ አሁን ብሎኬት በስራ ዓለም ግን እያለ ማለት ነው። እንደዚህ ተሰርተ ተጣሞ በምናምን አፍርስ ተብለህ ታውቃለህ? አዎ እውነት ለመናገር ዱላ ምናምንም አለ አሉ። ዱላ እንኳን እስካሁን አላጋጠመኝም። አይ እንትን ምንድነው ካንተ ልምድ ያለው ሰውዬ ስታበላሽ ልምድ ከሌለማ ሲጀመር አይገባም። አይሆንም። የድሮ ግንበኛ ወይም ደግሞ የድሮ ባለሙያ እንደዚህ ቤት ምናምን ሲሰራ ይሄ ሚስማር መዘብዘፊያ የሚባል ነገር ታውቃለህ? ሚስማር መዘብዘፊያ ጠላ ምናምን ይገዛል። ጠላ ምናምን ይጠጣሉ ግንበኞች ምናምን አይደል ይባላል። ሰራበት ቦታ ላይ ትክክል። ቤት ቪላ ቤት ምናምን ሲሰራ ያመጡልሃል ባለቤቶቹ። አሁን የለም። አሁን አይፈቀድም። አይፈቀድም። ግንቡ ቢጣመምስ? እና ጠላ መጠጣት ምናምን አሁን ሳይት ላይ አይቻልማ። አንዴ አይፈቀድም፣ አይመከርም። ራሱ ለዚህ ነው የድሮ ቤቶች የሆነ ቦታ ጣም ያለ ነገር ማያጣችሁ። እኔ አላልኩም፣ አላየሁም። አሪፍ ነው። ምን ብሎኬት ሲያንስ እንጨምርበታለን። ሲሚንቶ እናመጣለን፣ ችግር የለም። ውሃ ልኩ ነው። አሁን ለምሳሌ ይሄን ለመጠበቅ ካነሰ ሲሚንቶ እንጨምራለን። አሁን ከበዛ ደግሞ እንቀንሰዋለን ማለት ነው። ትክክል። መስኮት ያስፈልገውም? መስኮት አያስፈልገውም። ይሄ ደፈንከው እኮ እንዳለ ይሄ መስኮት የለውም። ይሄ እንትን አይደለ የንግድ ቦታ ስለሆነ ሽንት ቤት ምናምን ሲሆን ነው መስኮት። ግን እንደዚህ ረስተ መስኮትና በር ደፍነህ ታውቃለህ? የመጀመሪያ ጊዜ በብሎኬት ከዛ እኔ ቶሎ መስራቴን ያየሁት። እሺ። ከዛ ተሰጠኝ እየሰራው እያለ ድፍን አደረኩት። የታችኛውን ነው የሚገለበጠው። አሁን ይሄን እየሰራን እያለ አንዴ ከተነሳ በቱምቢ እንገለብጣለን። እየገለበጥን ነበር የምንሄደው። እኔ አዲስ በመሆኔ ምን አደረኩኝ? መስራቴን ብቻ ናየው ድፍን አደረኩት። ከዛም ፎርማኑ ጠዋት ላይ መጣና ጠዋት መጣና አሼና አለኝ። አቤት
ታች አቆመና እላይ ነው ደግሞ 8ኛ አካባቢ ነው የሚሰራው። ያንን መስኮት አይተከዋል አለኝ። አሁን ቶሎ ብለህ ራስ አስተካክሎ አለኝ። እሺ አልኩት። ያው እንግዲህ የመጀመሪያም ስለሆነ የመጀመሪያ ስራ ስሰራው እንደዚያው ነው። መስኮት ብቻ በቃ እዛን እሱን አስተካከልኩት። በቃ ከዛ ጊዜ ጀምሮ እጠነቀቃለሁ በጣም። ወይ አሪፍ ነው። ይሄ አጋዥ አገኘው ቁጥር እየሰራው ነው እንዲመሰለ እንደባል አካፋው ራሱ አንወድቀው እስካሁን ቆሜ በት ምን መዛ አሹ ፈጠናል እንጂ እንዴ ከስር ይታያል ማለት ነው ሁሉ ነገር የሚሰራው ስራ። አዎ እያንዳንዷን ነገር አሁን እንዴ ግድ ነው መስኮት እንዳንደፈን። አረ እንደዛ የሚባል ነገር እዚህ አባቴ ሚሊ ነው። አረ ሚሊ ማለት አሁን ለምሳሌ ሳንቲም ባለ ግማሽ አለ አይደል? ሚሊዋ በጣም ነው የሚጠበቀው። እሷ ጋፕ ራሱ ለየት የሚያደርገው ይሄ ነው። እዚህ ቤት ደግሞ ይሄ ነው። ሚሊ ትታያለች። ያው እሺ አንደኛ ነው ምንም አልማ እንዴ ሁሌ ስራ ስንት ሰዓት ነው የምትጀምረው? ጠዋት 2 ሰዓት ላይ ከዛ ምሳ ስንት ሰዓት ነው የሚወጣው? ምሳ 7 ሰዓት 00 ሲል አይደለም 6 ሰዓት እንወጣለን 7 ሰዓት እንገባለን። ኦኬ ከዛ አቤት ስትገባ ማታ አንዳንዴ የተረሳ የኮንክሪት ጠጠር ምናምን አታገኝም ወይ? ደረት ኪስ ወይ የሆነ ቦታ ፀጉር ውስጥ ድንገት ፀጉር ውስጥ እንደው ይሄን ስለምንቀይረው እንትን ነው ፀጉር ውስጥ ይገኛል። ፀጉር ውስጥ ድንገት እና ተፈተሽ እንዴት ወጣ ይዘን እንዳንወጣ እና ጓደኛ ጋር ምናምን ተገኝቶ ቢያውቃል። እንዴ ግማሹ እዚህ ነው የሚሉት እኮ እነሱ ራሱ ግማሹ እዚህ ነው ግማሹ አንተ ጋር ነው። አሁን አያት አሪፍ ነው። አሁን አየሁ አይደል? ሻርፕ ነው የመጣው እና ረዳቱ ነው አባቴ። አሁን ሚስማር ሲጣመም ቀና እናደርጋለን። ብሎኬት ሲጣመም እንደሚደረገው ብሎኬት ሲጣመም ሲጀመር ብሎኬት ውሃ ልክ ነው ራሱን የጠበቀ ነው ሲሰራ ራሱ ውሃ ልክ ነው። አንተ ካላጣመምኩ አይጣመምም እሱ። የብሎኬት ጠማማ ነው የግንበኛ ጠማማ ነው እንጂ የግንበኛ ጠማማ እየዘጋ ነው አይደል? እየዘጋሁት ነው። ይሄ ይዘጋል። ገና ስንት አለብን ማለት ነው እንደዚህ አይነት እንሰራ? አሁን 2 ብቻ ነው የሚቀረው። 2 ለመዝጋት 2 ነው የሚቀረው። ይሄኛው ለምንድን ነው እንደዚህ ሆኖ? እንደሱ አይመከርም። አሁን ይሄ ረጅም ሆኖብኝ ነው እንጂ ገረዲን አይደረግም ሙሉ። ከዛ እዚህ ምንድን ገረዲን ምንድነው? ገረዲን ማለት ሙሉ ለሙሉ አልዘጋም ቀርቷል ማለት ነው እኮ ወደዛ ጋር እንጂ ቢሆን ኖሮ ከዛ እስከዚህ ነበር የምንመጣው። ግድ ነው። በጣም ራቀኝ። ለዛ ገረዲን ምንኛ ነው ገረዲን ያው ሲሉ ነው እኛ የሚሰማን እንጂ ምን እንደሆነ አላወቅም። እንደዚህ ነው አለቆች አሁን የሚቀበሉት። ይሄን ያመጣሉ። ሪጋ አለ። ሪጋ ለው ላይ ይደረጋል። ምንድነው ሪጋ ማለት ብረት አለ። እሺ ለሳኞች ምናምን የሚቆርጡበት ውሃ ልክ ማለት ረጅም እዛን እሱ ይመጣል ለው ላይ ይደረጋል ማለት ነው። ከላይ እስከ ታች የተጣመመ ቢኖር እንኳን ይናገራሉ። በዛ መሳሪያ ሲያዩት ነው በሱ። እኛ በቱምቢ ቼክ አደረግን፣ እነሱም ደግሞ ቼክ ያደርጉታል። ከዛ የተጣመመ ቢገኝ ምንድነው የሚያደርጉት? ወይስ ምንድነው የምታደርጉት? ያው የተጣመመ ካለ ግድ አስተካክሉ ነው የሚሉት። ያስፈርሳሉ። አፍርሰው ነው የምታስተካክለው? አዎ የምር ነው። ኪሳራ አይሆንም? ደርቆ አድሮ ምናምን ድጋሜ እነሱም እንትን ቆይቶ አይሄዱማ። ከስር ነው የሚመጡት። ከስር ነው የሚያዩት። ትንሽ የብሎኬት ስጠኝ። ያቺ ያቺ እቺ እና ያው ብሎኬት ነው እንደ እኮ ከብሎኬት ላሲዝበን እንጂ ከብሎኬት አይደለም። ብሎኬት እሺ፣ ያረምከኝ ነው ሳስበው። ግን እሱ ጋር የሚቀጥንብን ይመስለኛል መጨረሻ ላይ አንድ ብሎኬት ያስገባማ። እዚህ ጋር አንድ የሚያስገባ ይመስለኛል። ካላስገባም ደግሞ እንቆርጣለን። ካላስገባም አናስገባም ሰርገኛ ብለንም ቢሆን እንገባለን። ምን ስንት ቁጥር የሚባለው ነው? የቱ ቁጥር አለው ብሎኬት? አዎ ባለ 20 42 ባለ 20 42 የለም። ባለ 10 አለ፣ ባለ 15። ብዙ ጊዜ ግንበኞች ይችን ጫማ ያደርጓታል።
እቺ ታኬቷ አ ለምንድን ነው ቆንጣ ስለምትይዝ ነው? አይ ጓንቾ ምናምን ስላለ ምንቾ ጓንቾ ይሄ የሚታሰርበት ይሄ ጓንቾ ነው እሱ ይሄኛው ማለት ነው። እና ስንራመድ ያቺኛው ላስቲካ ከሆነች ይስብና እዛው ይጠልፈናል። እቺ ትተርፋለች ለመትረፍ ቻንስ አለ። ጓንቾ አሁን በካሬ ነው የሚከፈላችሁ እንደዚህ ስትሰሩ? እኛ ተቀጥረን ነው የምንሰራው። በወር እኛ አይ በሳምንት ነው የሚከፈለን። የኔ ስታዲያ እንዴት ነው? ችግር የለውም እንስማማለን። እቺን እንዝጋትና በኋላ እንዳሸምጥጠኝ ከኔ ጋር አውራ ምናምን ብትለኝ ችግር የለውም። እነሱ እንኳን እምቢ ካሉ ከኔ ያካፍላሉ። አንዴ ለፋን እኮ አባ በዚህ ስንል በዛ ሲሄድ በዛ ስንል በዚህ ሲሄድ ቦስ ራሱ ቅድም ላለመክፈል ነው መሰለኝ ሳያናግረኝ ሄዶ ችግር የለውም ማለት እኔ እነግርልሃለሁ። ትንሽ ስራው ግን አድካሚ ነው አይደል? እንዴ በጣም እሱማ እንዴ አቤት ማታ የምትተኙት እንቅልፍ እውነት ነው። መጠጣት ራሱ ያስፈልግ። ምንድነው መጠጣት ማለት? መጠጥ ነው። ግንበኛ በፊት እንደዛ ይባል የለ ያው ስም አውጥታችሁልን የለ ግንበኛ ይጠጣል ይባላል። እንትና ግንበኛ ሲጠጣ ኮንዶም የሆነ ነገር ይባላል። ምንድነው እንዳይሰነጠቅ ነው? አዎ ግንበኛና ብሎኬት ውሃ ካልጠጣ ይሰነጣጠቃል። እኔ የምልህ አንዳንድ ጊዜ ያው ወንድም ሴት ማር እዚህ ስራ ላይ የሚሰራው ያው መፈቃቀር ምናምን ነው፣ እውነት ነው፣ መዋደድ ምናምን ነው። እንደዛ የፍቅር ግንኙነት የሚጀምሩ ልጆች አሉ አይደል? አሉ። ሲጀናጀኑ ሰምታችሁ ታውቃለህ? አዎ ማለት በብዛት እውነት ነው። ምንድነው እስቲ እንዴት ነው የሚያሳምኑት ፍቅራቸውን ገልጸው? ያው አብረን ቀኑን ሙሉ ስለምትውል እኮ ሲጀናጀኑ እንዲህ ፍቅረኛው እንድትሆን ሲጠይቅ ሰምተህ ታውቃለህ? እንደዛ ፍቅርሽ በልቤ ላይ ኮንክሪት ሰርቶ ነው የሚለው ምንድን ነው? ይሄን ራስ ነው ጨምር የምሬን እኮ እንደዛ ያው ሲጀናጀኑ ያው ስልክ ነው አሁን በስልክ ይቀበላል። የኔ ቆንጆ ነው በቃ የኔ ጠንበላል የኔ ቆንጆ የኔ ጠንበላል በቃ። አሁን ምንድነው የቀረን? ጨርሰናል አይደል? አሁን ጨርሰናል። አሁን መሄድ ነው። አንተም ስራን ጨርሰሃል በቃ። እስካሁን አመሰግናለሁ ስላገዝከኝ ቆይታ ስላደረግን። ተፈትሼ ነው ሞተዋል እንዴ? በደንብ ነው የምትፈተሸው። እሺ እናመሰግናለን ስለነበረ። እኛም እናመሰግናለን። ያሰብኩ ይሳካ። መልካም የስራ ጊዜም እንዲሆን እመኛለሁ። ያው እቺን ታቻው ልቄ አስረክቤ ሄዳለሁ። እዚህ ያለ መሰለኝ መቀመጫው። እሺ አለ። እሺ ቻው በቃ እናመሰግናለን። እሺ ቻው።